ሰላም እንዴት ናችሁ? ውድ የውሉደ ብርሃን ሚዲያ ተከታታዮቻችን አሁን የምንገኘው በትንሿ ቤተክርስቲያን ፕሮግራማችን ነው ማለት ነው። እንግዲህ እንደምታውቁት ይህ ፕሮግራማችን በትዳር ህይወታቸው የሚያስተምሩ አርአያ የሚደረጉ ባለትዳሮችን እየጎበኘን እየጠየቅን ከነሱ የምንማርበት በጣም ቆንጆ ፕሮግራም ነው። ዛሬ ደግሞ እንግዲህ የምንገኘው ኢንጂነር አበበ እንዲሁም ደግሞ ወይዘሮ ጸገነት ቤት ነው ማለት ነው። ከነሱ ጋር በጣም ቆንጆ ቆይታ እናደርጋለን። እንግዲህ እስቲ ራሳቸውን ያስተዋውቁልናል። አቤ ካንተ ልጀምርና እስቲ ራስህን አስተዋውቅልን። እኔ ያው አበበ ቸርነት እባላለሁ። በመካነ ሰማዕት ቅዱስ ቂርቆስ ወልደ ብርሃን ሰንበት ቤት የአንደኛ ዙር ኮርሰኛ አባል ነኝ። በሙያዬ የኮንስትራክሽን የግል ሰራተኛ ነኝ። በሳይንስ ውስጥ እንግዲህ በአገልግሎት ውስጥ እገኛለሁ አሁን። እሺ በጣም ደስ ይላል። ጸጊ ራስሽን አስተዋውቂልን። እሺ ስሜ ጸገነት መንግስቱ። ቤተክርስቲያን ሰንበት ትምህርት ቤት ውስጥ እንኳን አገልግሎት የለም። ያው በተለያየ መንፈሳዊ ፕሮግራም ውስጥ ተሳተፋለሁ። እሺ እናመሰግናለን። ያው እንግዲህ እንደምታውቁት ዛሬ እናንተ ጋር የተገናኘ ነው የትዳር ህይወታችሁ ብዙ ያስተምራል ብለን አስበን እንግዲህ ዛሬ ደግሞ በዩቲዩብ ለሚከታተሉን ደግሞ ወጣቶች ወደ ትዳር ህይወት ለመግባት እየተዘጋጁ ላሉ ወጣቶች ደግሞ የእናንተ ህይወት አስተማሪ ነው ብለን አስበን ነውና እንግዲህ በጥያቄና መልስ ነው የምንቆየው ማለት ነው አብረን። እንዴት ነበረ እስቲ ከተዋወቃችሁን ጀምረና እንዴት ነበረ ወደ እጮኝነት ወይም ደግሞ ወደ ትውውቅ የመጣችሁት? ያው እንግዲህ ቅድሚያ ለሴቶች። እሺ ትውውቃችን እንኳን ያው በስራ ቦታ ነው። እኔ ወደ 22 ወራይል አካባቢ እዛ አካባቢ ስራ ቦታ ነበር እና የምሰራው። እሱ ደግሞ የሴራሚክ ስራ ቦታ ላይ ነበረ ወራይል ህንጻው ላይ እና እዛ ሴራሚክ ሊገዛ ሲመጣ እንደ ማንኛውም ከስተመር እዛ ላይ ተዋወቅነው። ከዛ በኋላ ያው በተለያየ ጊዜ እየተገናኘን ነበር። ደስ ይላል በጣም። ተሻግረሽ አንተ ጋር ፍርሃት ስላላት እኔ ላብራራላት። አሁን እንዳለችው ያው እኔ የህንጻ ስራ ነበረኝ ጀሙ ላይ ከኮንስትራክሽኑ በተጓዳኝ ለዛም የሚያስፈልግ የሴራሚክ ሽያጭ ስለነበረኝ እሱን ለመግዛት እንደ ደንበኛ የተለያዩ ሰዎች ጋር ሄዳለሁ። በአጋጣሚ እሷ የምትሰራበት ሾፕ ተገናኘን። በተደጋጋሚ እንግዲህ ስንገናኝ በዚህ አጋጣሚ ግንኙነታችንን ጀመርን። እሷ የምትሰራበት የሴራሚክ ሽያጭ ላይ በተለያየ ጊዜ ስመላለስ ስለነበረ እንግዲህ ያው ከዚህ በፊትም ጓደኛ የቅርብ ሰው እንዲኖረኝ እፈልግም በእግዚአብሔር በጸሎትም ተጠይቅ ስለነበረ ሀሳቤም ወይም እርጋታ ስብዕና ያላት ነገር ቤተክርስቲያን ከማውቃቸው እህቶቼ ወንድሞቼ ጋር የተረጋጋ ነገር ስለነበራት በርካታ ነገሮቻችን እየተቀራረብን ስንመጣ ሀሳቤ ከሀሳቧ መንገዴ ከመንገዷ ፍላጎቴ ከፍላጎቷ በሆነበት ሰዓት ላይ 1 ዓመት 2 ዓመት አሳልፍን። በዛ የተነሳ እንግዲህ ግንኙነታችን በዚሁ የኮንስትራክሽን የህንፃ ግብይት ላይ ነው። በዛ የተነሳ እንግዲህ አብረን በተደጋጋሚ ተገናኘን። ከስራ ውጭ የተገናኘን መጠናናት፣ መተያየት፣ መግባባት የሚባለውን ህይወት ከዛ ጊዜ ጀምሮ ጀመርነው። ልክ እንግዲህ ከዛ በፊት የኔ ታናናሽ እህቴ ወንድሜም ታናሽኝ ካገባው 10 ዓመታት አልፏል። እኔ ታላቃቸው ነኝ። እግዚአብሔር ፈቀደው ሰዓት ስለሆነ የኔ እንደ አዲስ ተጀመረ። ከ1-2 ዓመት ቆይታ በኋላ ወደ ትዳር ህይወት ገባን። ከዛ በፊት ግን ያው እኔ እግዚአብሔርን ፍቃድ ከሆነ ለእኔ የምትሆነውን እንደ ፍቃድ የወደድከውን የፈቀድከውን ስጠኝ፣ እኔ መርጬ ወድጄ ራሴ ፈቅጄ የምገባበት ሰዓት የአንተ ፍቃድ ይሁን፣ ፍቃድህ ከፍቃዷ ፍቃድህ ከመንገዷ የሆነ ሴት ስጠኝ ብዬ ለምነው ነበር። በተደጋጋሚ ጊዜው ደርሶ ሰጠኝ። ለዛም ደግሞ ምልክቶችን ስላየው እንግዲህ በጓደኝነት ካሳልፈን በኋላ ወደ ትዳር ህይወት ገባን ማለት ነው። እሺ እጅግ በጣም ደስ ይላል።
ቆንጆ ትውውቅ ጊዜ ነበር የነበራችሁ። ወደ አገልግሎት ደግሞ ህይወታችሁን እንምጣና አቤ እንግዲህ እንደምናውቀው በሰንበት ትምህርት ቤታችን ውስጥ እንዲሁም ደግሞ በሌላ ደብር በአገልግሎት ትታወቃለህና እንዴት ነበር ወደ ሰንበት ትምህርት ቤት የመጣኸው? የሰንበት ትምህርት ቤት ቆይታ እንዴት ነበረ? አገልግሎትስ አሁን እንዴት ነው? እስቲ እሱን አጫውተን። እኔ እንግዲህ ያው መቼም ያለ እግዚአብሔር ፍቃድ ምንም ነገር አትሰራም። በዚህ በህይወቴ ብዙ ምስክር የምሰጠው ነገር ነው። እንኳን አይደለም ወደ ቤተክርስቲያን መምጣት፣ ወደ ሰንበት ቤት መግባት፣ ፈርሶ ሊሰራ የሚፈለግ ቤተክርስቲያን እንኳን ቢኖር እግዚአብሔር ካልፈቀደልሽ አታፈርሽም። ለመገንባት እንኳን ለማፍረስ እንኳን እግዚአብሔር ካልፈቀደልሽ አትጠሪም። እንኳን አይደለም በህይወት ወደ ቤተክርስቲያን ለመምጣት፣ ወደ ትንሿ ቤተክርስቲያን ወደ ትዳር ህይወት ከመግባቴ በፊት እኔ ከ1985 ጀምሮ ስብከተ ወንጌል እነ ቀሲስ መንግስቱ ደሳለኝ ሮብና ሐሙስ በሚያስተምርበት ሰዓት ላይ ስብከተ ወንጌል ጨርቆስ ገበያ ውስጥ ሱቅ አለ። ድሮ በነበረው ባዳ አሁን አዲስ በተሰራው ሳይሆን ድሮ በነበረው ሱቅ አለን። ከዛ የማታ 11 ሰዓት ከገበያ ወጥቼ እመጣለሁ። ሃይ ስኩል ትምህርት ቤት እንደጨረስኩኝ ከዛ ተመልሼ እገባለሁ የማታ ስብከተ ወንጌል እና እነዛ ነገሮች የበለጠ ስብከተ ወንጌል ስመላለስ በሂደት ጊዜውን ጠብቆ እግዚአብሔር በውጭ ከቤተክርስቲያን ውጭ ሳልገባ ሃይስኩልም እያለሁ ቲያትር ሰራ ነበር። ቲያትሮችን በመድረክ ሰራ ነበር እና ፍላጎቴ ሆኖ እንደው ቤተክርስቲያንን በዚህ አገልግሎት ባገለግላት ብዬ እመኝ ስለነበረ ያ ፍላጎቴ ገፍቶኝ ሰንበት ቤት 1997-96 ላይ መጨረሻ ዓመት ላይ ተመዘገብኩ። 1997 እና 98ን 20ኛ ዙር ኮርሰኛ መማር ቻልኩኝ። ለዛች ምክንያት የልብሽን መሻት የማይከለክል እግዚአብሔር ጊዜው ሲደርስ እኔን ወደ ደጁ ወደ ሰንበት ቤት አቀረበን። ከዛ በኋላ ያው ኪነ ጥበብ ውስጥ ገባሁ እንደ ፍላጎቴ። በውጭ ቲያትር አሰራ ነበረ፣ ቲያትር ሰራ ነበረ። ሃይስኩልም ትምህርት ቤት ጂሲ እያለሁ አብስፐርስ እያለሁ ቲያትር ሰራ ነበረ። ዩኔስኮ የሚባለውም ቲያትር ሰራ ነበረ። በተለያዩ ቦታዎች ላይ ቲያትር ጽሁፍ ሞክር ነበር። ያንን ፍላጎቴን የበለጠ ቤተክርስቲያን ለማገልገል በዛ ምክንያት መድረክ ላይ የልደት አዳር እና የትንሣኤ አዳር አልቀርም እና በቃ መድረክ ላይ ሲሰራ ይገርመኛል። እንደው አንድ ቀን በዚች ባለችኝ በተሰጠችኝ ነገር በዚች መድረክ ላይ ማገለግል ብዬ እመኝ ነበር እና አብዮት ቅርስ የረፍት ሰዓት ስብከት ፕሮግራም ጅሴ ላይ በድሮ ይሰጥ ነበር። ረፍት ሰዓት የመንፈሳዊ ትምህርት አሁን ያው ጤና ጥበቃ ሚኒስቴር የነበረው ከሰብራና አድማሱ የዛ የረፍት ሰዓት ስብከት አስተባባሪ ነበር። ከቂርቆስም ከጎፋ ገብርኤልም ከተለያየ ቦታ ላይ የረፍት ሰዓት ስብከት እየሰበኩ ያስተምሩን ነበር። እሱም አንደኛ ምክንያቱ ነኝና ቂርቆስ ለመጀመሪያ ጊዜ ራሱ ከስተብርሃን የጳውሎስን መነባነብ እንድሰራ መድረክ ሰጠኝ ማለት ነው። እዛው መድረክ ላይ የተወኔት አገልግሎት የልቤ ፍላጎት ስለነበረ እሱን አንድ የሰራው ይህን ነገር ለማገልገል የበለጠ ሰንበት ቤት መግባት አለብኝ በሚለው 20ኛ ዙር ላይ ገባው። ኮርስ ጨረስኩ። ከዛ በኋላ እንግዲህ አንድ አመት ክፍል ውስጥ ካገለገልኩ በኋላ የክፍሉ ሰብሳቢ ሆንኩኝ። በተከታታይ ለክፍሉ ሰብሳቢ ሆንኩኝ ለ6 ዓመታት። ከዛ በኋላ የአመራር አባል በመሆን ሰንበት ቤት ውስጥ አገለገልኩኝ። እንግዲህ በዚህ ተያዘ ደግሞ ትምህርቴንም በሲቪል ኢንጂነሪንግ ከተግባር ዕድም የተለያዩ ቦታዎች ስጨርስ ከአዳማም ስጨርስ ከዛ ደግሞ የህንፃ ጉዳይ የቤተክርስቲያን ግንባታ እሱን አንድ ምክንያት ሆነኝ። በብዛት ደግሞ ቤተክርስቲያንን በግንባታ ባለው ሙያ ቤተክርስቲያንን አግዛለሁ። በዚህ የተነሳ እንግዲህ ዋናው ምክንያቴ ቆየው በተደጋጋሚ ስመላለስ ቤተክርስቲያን በቀደም እንዳልኩ ስብከተ ወንጌል፣ የሰንበት ቤት አገልግሎት፣ የአዳር ፕሮግራም፣ የእሑድ መርሃ ግብር እየተመላለስኩ ነው በሂደት የሰንበት ቤት አባል የሆንኩት። መግቢያ ምክንያቴ ግን ውስጥ የነበረችዋ ያቺ ኪነ ጥበብ አገልግሎት ለማገልገል ነበር። እንግዲህ እግዚአብሔር በዛ አጠራሩ ጠርቶኝ እስካሁን በአገልግሎት ላይ ነው። በጣም ደስ ይላል። በጣም ደስ ይላል። እንግዲህ ወደ ቀጣይ ጥያቄ እመጣለሁ። ጽጌ ለምንች ልምጣ። ያው እንግዲህ ወደ ትዳር ህይወት ለመግባት ሰዎች ሲያስቡ ብዙ የሚያስቧቸው ነገሮች አሉ አይደለ? ቀጣይ ምን አይነት ህይወት ውስጥ ነው የምገባው፣ ከዛ ደግሞ ኃላፊነቴን እንዴት ነው የምወጣው የሚሉ ጥያቄዎች አሉ፣ ከትዳር በፊት የሚመጡ ማለት ነው። እነዛ ስሜቶች እንዴት ነበሩ? ከጋብቻ በፊት የነበሩት የእጮኝነት ጊዜያት ከአቤ ጋር በነበረች ጊዜ?
ምንድነው አንዱም አቤ ወደ ህይወቴ እንዲመጣ የፈለኩት ውስጤ ይመኝ የነበረው ብዙ ጊዜ ትዳር አጋር እኔ መንፈሳዊ አገልግሎት ቤተክርስቲያን ከመሄድ ውጭ ሰንበት ትምህርት ቤት አላገለግልም። ግን በቃ እንደዚህ አይነት ህይወት ውስጥ ያለ ሰው ከኔ ህይወት አጋር ቢሆን ብዬ እመኝ ስለነበረ የእሱን እንትኑ ጠንካራ ነው መንፈሳዊ አገልግሎቱና ያ ነገር በቃ ውስጤን እንትን ይለው ነበርና ብዙውን ጊዜ ጉባኤም ሲኖር ቄርቆስ ምንም ይጋብዘኛል ሄዳለሁ። ከዛ ደግሞ ወደ ትዳርም ስናስብ ያው የተለያየ ጉዞዎችም እንሄዳለን መንፈሳዊ ጉዞዎችን እና ያ ነገር ነበር። እኔም ማለት አገልግሎቱን ሰንበት ትምህርት ቤት አላገለግልም ግን ውስጤ አለ ቤተክርስቲያን የተለያየ ጉባኤዎች ሲኖሩ ዚንዳት ኪዳነ ምሕረት እንትን እላለሁ እና ያ ነገር ውስጤን ይስበኝ ስለነበር የእሱን ፍላጎት ያ ነው እና ደስ ይላል። በጣም ደስ ይላል። ያው አቤ መንፈሳዊ ሰው መሆኑ አንቺ በደንብ ወደ ቤተክርስቲያን እንድትቀርቢ አግዞሻል። በጣም ደስ ይላል። አቤ ወደ አንተ ልምጣና እንግዲህ ለመጋባት ደግሞ ቀን ስትቆጥሩ ጊዜያቶችን ስትቆጥሩ ቅድመ ዝግጅቶች አሉ። ወደ ትዳር ለመግባት የሚደረጉ ቅድመ ዝግጅቶች እንዴት ነበሩ እነዛ ጊዜያቶች እነዛ ጥቂት ቀናቶች ማለት ነው? ያው ቅድም እንዳልኩሽ ነው ፍቃደ እግዚአብሔርን አጋዥ በማድረግ የበለጠ እኔ ፈልገው ስለነበረ ቤተሰብ የሚፈልገው ስለነበረ ይህን ነገር ፍቃድ ሆኖ እግዚአብሔር ወደዚህ መስመር መጣ። እንዳነሳቸው አሁን እንደው እሷም ስታነሳው መንፈሳዊነት የሚለው ነገር በራሱ ቃሉ ይከብዳል። መንፈሳዊነት ምንድን ነው በራሱ ማለት ነው? እኔ መንፈሳዊነት ራሱ ቃሉ ለእኛ ለቤተክርስቲያን ልጆች ሲሰጥ ምንድን ነው የለበስነው የመንፈሳዊነት ልብስ ብዬ ሳስብ መንፈሳዊነት በራሱ ፍጹም ምድራዊ ሳይሆን ሰማያዊ፣ ስጋዊ ሳይሆን ነፍሳዊ መሆን ነው። እኛ ደግሞ ያው ያችን መንገድ ያዛት እንጂ አይደለም። ደግሞ ቤተክርስቲያን ውስጥ ስለምንመላለስ በዛ ህይወት ውስጥ እንድንመላለስ የሚያስገድዱን ነገሮች ስላሉ ይሄኛው አንደኛው ራሳችንን ሰብሰብ የምናደርግበት የምንቆጠብበት የቤተክርስቲያን ጥላ ከለላ የምንሆንበት ትልቁ የስነ ስርዓት ቤታችን ነው ቤተክርስቲያን የመንፈሳዊ ቤታችን እና በመንፈሳዊ ቤት ውስጥ ስትኖሪ በብዙ ነገር በእጮኝነት ትጠነቀቂያለሽ። ጓደኝነታችን በዓለም እንደምናየው ብድግ ብለን የምንዘልበት አይደለም። በእጮኝነት እያለን እንደማንኛውም ሰው በተለያየ ቦታ ላይ የምንገኝ ሰዎች አይደለንም። ጓደኝነትን ራሱ ከእግዚአብሔር ጋር በፍቃድ በጸሎት የምንጠይቅበት ህይወት ነው። ዛሬ ተገናኝተን ነገር የምንበጣጥሰው ህይወት አይደለም። በዛ የተነሳ ደግሞ እግዚአብሔርን አጋዥ በማድረግ ነው የምትለማመኘው። በዛ ህይወት እንግዲህ እኔ የወደድከውን የፈቀድከውን ስጠኝ ብያለሁ። መንገድ ውስጥ ነው ያለነው በእጮኝነት ማለት ነው። በዛ መንገድ ውስጥ እንግዲህ ቅድም እንዳለችው ቤተክርስቲያን ጉባኤዎች ሲኖሩ ጋብዛታለሁ፣ ጉዞዎች ሲኖሩ አብረን እንሄዳለን። ባሉ ህይወቶች ውስጥ እንግዲህ እዛ ህይወት ውስጥ ቅድም ያለው መንፈሳዊነት ህይወት ውስጥ የበለጠ ለመኖር ተጋግዘን ነው የመጣሁት። እንደውም እኔ የበለጠ ትንሽ ቤተክርስቲያን ቅርብ ስለሆንኩኝ እሷ እኔን በማመን የኔን ህይወት በማየት ነው ህይወቴን በመውደድ በዛ መንገድ ውስጥ አብረን ተማመንን። ከዛ በኋላ እንግዲህ የዚህ ህይወት ውስጥ ስትገቢ ከንስሐ አባትሽ ጋር ታወሪያለሽ። ለኔ ደግሞ በወቅቱ የንስሐ አባቴ ነፍሳቸውን ይማር አባ ገብረ መስቀል ነበሩ እና በዚህ ህይወት ውስጥ ከእሳቸው ጋር ውጭ ብለን አወራን፣ ተመካከርን። እሷን ጠራን፣ ተመካከርን። የቤተክርስቲያን ስርዓት በሚያዘው መልኩ በስርዓተ ቁርባን ጋብቻችን ፈጸመ እና እኔ ቤተክርስቲያን ባልሆን ይህ ህይወት ውስጥ ልኖርም ላልኖርም ይችላል። ቤተክርስቲያን መኖር ያገዘኝ እዚህ ህይወት ውስጥ እንድገባ ነው። ከኔ ቀድመው የነበሩትን ወንድሞቼን እህቶቼን በማየት የበለጠ በዚህ ህይወት ውስጥ በቤተክርስቲያን ትልቅ የታደልነው ነገር ቢኖር የቤተክርስቲያን የስርዓተ ጋብቻ ህይወት የትም አናገኘው። የምንምለው የምንማማለው ቃል ኪዳን የምንገባባው በሰው ፊት አይደለም፣ በእግዚአብሔር ፊት ነው። ያ የማይፋቅ መዝገብ ነው፣ የማትደልጅ መዝገብ ነው። ስለዚህ የቤተክርስቲያን ህይወት መኖሩ ለእኛ ትልቁ ጥቅም ህይወታችንን ሰጥን እንድንኖር፣ ረዳታችንን አጋዣችንን እግዚአብሔር እንድንጠይቅ፣ ባሉን ነገሮች ሁሉ ምርኩዛችን እግዚአብሔር እንዲሆን ረድቶናል። በእጮኝነት ህይወታችን ውስጥ ባሉን ነገሮች ላይ ቁጥር እንድንሆን አግዞናል። የበለጠ ደግሞ ከንስሐ አባቶቻችን ጋር በቅርበት እንድንነጋገር
ቤተክርስቲያን ትልቅ ስጦታ የሰጠችን ይሄ ነው። በጣም በቤተክርስቲያን የምታደባቸው ብዙ ነገሮች አሉ። እግዚአብሔር ምድር ሰንጥቆ ጸበል ይሰጠናል፣ ብንታመም እንድንታከም፣ በእምነቱ ታሽተን እንድንታከም ቤተክርስቲያን ይሰጠን። እግዚአብሔር የወደዳቸው ሰዎች የፈቀደላቸው ሰዎች በጋብቻ በእግዚአብሔር ቤት ይኖራሉ። ደግሞ የፈቀደላቸው ሰዎች ደግሞ በምንኩስና ይኖራሉ። እኛ በዚህ ኑሮ ፍሎ ስለፈቀደልን በዚህ ህይወት ውስጥ መጣን። ቅድመ ጋብቻ የነበረን ዝግጅታችን እንግዲህ ከንስሐ አባቶቻችን ጋር የተነጋገርን እየወሰድን በጾም በጸሎት ጊዜው ሲደርስ 2005 ጥር 26 ስርዓተ ቁርባናችንን ፈጸምን። በጋብቻ አንድ ላይ ነው ለ12 ዓመታት በጋብቻ አንድ ላይ ነው። በጣም ቆንጆ፣ በጣም ደስ ይላል። ቀጣዩ ጥያቄ ነው አያይዘህ ነው የመለስክልኝ። በጣም ጥሩ ነበረ። እሺ አሁን ደግሞ እንግዲህ በትዳር ወደ 13 ዓመት አይደለም ወደ 13 ዓመት አብራችሁ ቆይታችኋል። በእነዚህ በ13 ዓመት ጊዜያቶች ምን ያህል ልጆች አፈራችሁ? እንዲሁም ደግሞ ከዚህ ጋር እያይዛችሁ በቤተክርስቲያን ስርዓት በሚመራ መልኩ ልጆቻችሁን እንዴት እንደምታሳድጉ ደግሞ ታካፍሉናላችሁ። እሺ በ13 ዓመት ጊዜ ውስጥ 4 ልጆችን አፍርተናል። ልጆቹም እኔ በጣም ብዙ ጊዜ ያው እኔ ሰንበት ትምህርት ቤት ውስጥ ባሳልፍ ብዬ የመኝ ስለነበር ልጆቼ ላይ ያን ነገር ማድረግ ፈልጌ እግዚአብሔር ቤት እንዲያድጉ፣ ሰው እንዲያከብሩ፣ ቤተሰቦቻቸውን እንዲያከብሩ ያን ነገር በጣም ነው እንትን የምፈልገው እና ከልጅነታቸው ጀምሮ እዚህ ጃቲ ኪዳነ ምሕረት ሰንበት ትምህርት ቤት ውስጥ አስመዝግበናቸው እዛ ይማራሉ። ሁለቱ ትልቆቹ፣ ሶስተኛዋ ገና ናት፣ ትንሿም 6 ወሯ ነው እና ሁለቱ ይማራሉ፣ ሰንበት ትምህርት ቤት ውስጥ ይማራሉ። ብዙ ጊዜ ስርዓቱን አሁን ጠዋት ከመነሳታቸው በፊት ጸሎት አድርገው ነው የሚወጡት። ማታም ወደ መኝታ ሲሄዱ ጸሎት አድርገው ነው የሚተኙት። እነዚህን ስርዓቶች እየለመዱ እያደጉ ሲሄዱ ይበልጥ ወደ ቤተክርስቲያን እንዲሄዱ እሑድ ሁልጊዜም ሰንበት ትምህርት ቤት ከመሄዳቸው በፊት እንትን እንዳለን ጠዋት ቅዳሴ ይሄዳሉ እና እነዚህን ስርዓቶች እንትን እያሉ ነው። እሺ አቤ ወደ አንተ ነው። ያው እንግዲህ ጾምን በተመለከተ እድሜያቸው 7 ሲሆን ግድ ስለሆነ ጾም ጀምረዋል፣ ይጾማሉ። ቤተክርስቲያን አንቺን እያየ ነው ቤት ውስጥ ያለ ሰው የሚሆነው። አንቺ የምትሆኝም ኮፒ ያደርጋል። ልጅ ላይ እንግዲህ ጥንቃቄ ይፈልጋል። ማንንም ሆኖ አይወጣም። በዚህ የተነሳ እንግዲህ ለቤተክርስቲያን ግዴታ በዛ ውስጥ ማለፍ ስላለባቸው የአብነትን ትምህርት የቤታ ጋር ነው፣ የሰንበት ቤት ትምህርትን ደግሞ የሰንበት ቤት ውስጥ ነው እያስተማርናቸው ነው እና የበለጠ ደግሞ ግዴታ ቤተክርስቲያን እንዲያውቁ ከቤተክርስቲያን ቤታቸው እንዳያርቅ መቁረብ ባለባቸው ሰዓት እሷ በዚህ ጠንካራ ስለሆነች ያው የልጆች ነገር ሴቶቹ ናቸው የሚቀርጿቸው። እኛ ወንዶች ላይ ያው እኔ በግሌ ጊዜ በቃ ማልስት ሰው በዚህ የተነሳ ማለት ነው። እሷ በዓለማዊ ትምህርታቸውም ጫና አድርጋ በመንፈሳዊ ትምህርታቸውም ጠበቅ አድርጋ ስለምትይዛቸው ሙሉ ኃላፊነቱ እሷ ላይ ነው። እኔ ደግሞ እንግዲህ ማታ በተለያዩ ቤተክርስቲያናት የልማት ኮሚቴ አባል ነኝ። በዛ ስባዝ እመጣለሁ። አንዳንድ ቀን ተኝተው ነው የሚደርስባቸው እና ሰፊ ጊዜ የምንገናኘው እሑድ ነው ከኔ ጋር የምንገናኘው። በተረፈ በመንፈሳዊ አስተዳደግ እንግዲህ ግዴታ ቤተክርስቲያንን ቀምሰው ማለፍ ስላለባቸው ሁሉንም ነገር እንጫናለን፣ እናሳያለን። ጠንካራ ጥብቅ ያለን ባለው ነገር ላይ በጣም በልጆቹ ላይ በእነዚህ ነገሮች ላይ አሁን እኛ ሰንበት ቤት የአብነት ትምህርቱ በሰፊ ይሰጣል። እኛ ያለንበት አካባቢ እንደዛ አይደለም። ያ አንደኛው እንግዲህ ከርቀትም አንጻር ጎድቶናል እንጂ ቂርቆስ የሚሰጠውን የአብነት ትምህርት ሌሎች ቦታዎች ላይ ብናገኛቸው በደንብ አድርገን ኮትኩተን በዛ ጉዳይ ላይ እናሳልፋቸው ነበር። የኔ እንግዲህ ደካማነት በዚህ ጊዜ አልሰጥም ካለኝ ውጥረት የተነሳ ማለት ነው። እሷ ግን እንግዲህ ያው እንደ ሙሴ እንደ እናቱ ማለት ነው። እንደዛ ነው። እሺ መልካም፣ ደስ ይላል። እንግዲህ እስካሁን በነበረን ቆይታ ውስጥ ላለፉት 13 ዓመታት እንዴት እየተናበባችሁ እየተከባበራችሁ እንደምትኖሩ ከመልሶቻችሁ ተረድተናል እና እንግዲህ በትዳር ውስጥ ደግሞ አለመግባባቶች ሊፈጠሩ ይችላሉ፣ በሀሳብ አለመግባባቶች ሊፈጠሩ ይችላሉ እና
እነዛንስ እንዴት ነው የምትፈቷቸው? እንዴት ነው የምትደማመጡት? እስኪ አቤ ይሄንን ደግሞ አንተ። ሰው እልል ብሎ እንዳገባ እሪ ብሎ ይፋታል። ምንም ሁለቱ ጩኸቶች ይኖራሉ። እልልታ የደስታ ቢሆንም መሬታዊ የሀዘን ቢሆንም ብዙ ጊዜ እንግዲህ እነዚህ ነገሮች መጠባበቅ ከሌለ ከባድ ነው ውጤቱ ማለት ነው። እና እኔ አሁን በእኔ በጊዜ የማልሰጠው ነው ለቤቴ፣ ለልጆቼ፣ ለእሱ። ምክንያቱም እውነቱን በትንሿ ቤተክርስቲያን ስንናገር እኔ ይታወቃል ነው ዝን ሰዓት ከቤተክርስቲያን አካባቢ እንደምወጣ ከተለያዩ ቤተክርስቲያን እንደምወጣ እና አምሽቼ እንመጣው። በዚህ አንጋጭም ማለት አንነጋገርም ማለት አልችልም። በእርግጠኝነት የምነግራችሁ ያው በእርግጠኝነት ለብዙ እስካሁን ሰዓት ድረስ በቤተክርስቲያን ጉዳይ አምሻለሁ፣ ቤተክርስቲያን አገልግሎት ቆያለሁ። እዚህ እንደው ቤት ከቀየርን ከዛው ላንች አካባቢ ስለነበር ነው። ወደዚህ ስመጣ ደግሞ ባሰ እና ስመጣ 3 ሰዓት ይሆናል። እና ቅድም እንዳነሳሽው በትዳር ህይወት ውስጥ አገር ሰላም ነኝ ብሎ የሚኖር ሀሜት ምንም ሳንደል የሚል ካለ ውሸት ነው። በመንፈሳዊ ቤት ውስጥ ያለን ሰዎች እናሳዝናለን፣ እንጋጫለን፣ ማንግባባባቸው ነገሮች ይኖራሉ። ምክንያቱም እውነተኛ ባህሪዎቻችን በአመታቶች ውስጥ እየተገለጹ ይመጣሉ እና ሰላም ነው ማለት አንችልም። የማንስማማባቸው ነገሮች ካሉ እንነጋገራለን። ትልቁ ጉዳይ በእኔም በሷ መቻቻል፣ መደማመጥ ነው። እኔ ጥፋቴን ስለማውቀው ለጥፋቴ ማስተባበያ ምላሽ የቤተክርስቲያን ከሆነ እሷም ስለምታውቀው ትረዳኛለች። እና ግጭቶች በሁሉም ትዳር ውስጥ አሉ። ግጭቶቹ እንዳይሰፉ ነው ዋናው ትልቁ ጉዳይ። ምክንያቱም ሰው ነን፣ ስናሰፋው ሰይጣን ደግሞ በደንብ ያሰፋዋል። መግቢያ ነው የሚፈልገው፣ ይበትነዋል። ቅድም እንዳልኩት ስንጋባ ልልታው እንዳለ ሁሉ ስንፋታ ሪተው ይመጣል። ስለዚህ የበለጠ ጥንቃቄ ይፈልጋል። እኛ የኔን ውሎ እሷ በደንብ ስለምታውቀው ማምሽበት ምክንያት ስለምታውቀው ጊዜ እንደማሰጣት በደንብ ታውቃለች። ጊዜ ለልጆቼ እንደሌለኝ በደንብ ታውቃለች። ይሄ ጥንካሬ ነው እያልኩ አይደለም፣ ስህተቴ ነው፣ ጥፋቴ ነው። በዚህ ውስጥ ግን የበለጠ ምንድነው የት ነው ውለው መልሱ ስላላት ነው። ምን ስሰራ ነው ውለው ታውቀዋለች። እና የበለጠ በዚህ ነገር ውስጥ እንግዲህ ለዚህ ያህል ዓመት ተቻችለን እኔም የበለጠ ቤተክርስቲያን አገልግሎቴን ሳልተው ችለን ተጉዘን መጥተናል። በጣም ትልቁ ሌላኛው ችግር የግጭት ምክንያት ነው ፋይናንሻል ኮንስትሬንቱ ነው። አንዳንድ ጊዜ ይመጣል። እንደ ቤተሰብ ችለን መኖር መቻል አለብን፣ የሚፈለገውን በአቅማችን አሟልተን። ሌላኛው ትልቁ በመንፈሳዊ ውስጥ ድካም የሚሆነው እንግዲህ የጸሎት ህይወት ከሌለን በራሱ አንደኛው ፈተና ነው። እነዚህ ድክመቶች አሉ። የቁርባን ህይወት፣ እነዚህ ሌላኛው ፈተና ነው። ይሄ ህይወት ከሌለ የበለጠ ትዳር እየታመሰ ይመጣል እና በትዳር ውስጥ ስንሆን እንግዲህ አንዴም ሁለቴም ሶስቴም ዓመታት እንደጋግመን መቅረብ ግድ ነው። ተጠብቀን እግዚአብሔር በቸርነቱ ጠብቆን ያሳልፈናል እንጂ በዚህ ደካማ ነው። የበለጠ እንግዲህ እነዚህ ነገሮች ቅድም እንዳልሽው ለፍቺ ለግጭትም ምክንያት ሆናሉ። አሁን የገለጽኳቸው እንዴት ነው የምትፈቱት? ቅድም እንዳልኩሽ ነው። እሷ ስትቆጣ እኔ የምነድ ከሆነ በቃ ቤንዚኑን እንደሚያስቆጣ ማለት የበለጠ አዳምጠን ዝም ብለን እስኪያልፍ ታግሰን እናሳልፈዋለን እንጂ በየትኛውም ትዳር መንፈሳዊ በሆነ ህይወት ውስጥም ሆነ ዓለማዊ በሆነ ህይወት ውስጥ ማንም ሰው አገር ሰላም ብሎ ይኖራል ማለት አይቻልም። ሰዎች ስለሆነ ደካሞች ነን። ግን ግጭቱን የምንፈታበት መንገድ እግዚአብሔርና እግዚአብሔር ብቻ መሰረች። መልካም እንግዲህ ሸጊ ወደ አንቺ ልምጣና የመጨረሻ ጥያቄ ነው ወደ አንቺ የማመጣው። ያው እንግዲህ ላለፉት 13 ዓመታት በጥሩ ሁኔታ ልጆቻችሁንም በመንፈሳዊ መልኩ አሳድጋችኋል። እናንተም ደግሞ እርስ በራስ በጣም ነው የምትከባበሩት። እንግዲህ ብዙ ነገር ከእናንተ እንደሚወስዱ ተስፋ አደርጋለሁ ተመልካቾቻችንም። የመጨረሻ ጥያቄ አሁን ደግሞ ወደ ትዳር ለመግባት የሚያስቡ ሰዎች አሉ፣ ወጣቶች አሉ። በተለይም ደግሞ መንፈሳዊ መልኩን በጠበቀ መልኩ ወደ ቤተክርስቲያን መጥተው ጋብቻቸውን ለመፈጸም እንግዲህ ጥቂት ጊዜያቶች የቀሯቸው ወጣቶች አሉ ይህን የሚመለከቱና በመጨረሻ ምን ታስተላልፊላቸዋለሽ? እስኪ ይሄን ደግሞ አንቺ ንገር። እሺ ምንድነው
በዓለማዊ ሕይወት እና በመንፈሳዊ ሕይወት ትዳር ጋብቻ ስትመሰርቲ ሁለቱም እኩል አይደለም። ምክንያቱም መንፈሳዊ ሕይወት ላይ እንደፈለገው እንዳለሽ ግጭት አይጠፋም። በትዳር ሕይወት ውስጥ ግን በእግዚአብሔር ቤት የገባሽውን ቃል ስለምታስቢ በሰው ፊት አይደለም ቃል የተገባባሽው እና ያ ነገር ይይዝሻል። ጸሎት ታደርጊያለሽ እና ያ ችግር እንዲፈታ እግዚአብሔርን ትጠይቂያለሽ። መንፈሳዊ ሕይወት መሆኑ ለትዳር የተሻለ እንትን አለው። ዓለማዊ ሕይወት ሲሆን ግን ያው ምንድነው ግጭቶችሽን ሴጣንም ይፈታተንሻል፣ ግጭቱም እየሰፋ ይሄዳል እና እኔ ወደ ትዳር ለሚገቡ ሰዎች በእግዚአብሔር ቤት ቢሆን ትዳርሽ ልጆችሽም ይባረካሉ፣ ትዳርሽም የተባረከ ይሆናል። ችግር እንኳን ቢኖር እግዚአብሔርን ጠይቀሽ ችግሮችሽን ትፈቻለሽ እና መንፈሳዊ ሕይወት ትዳር የተሻለ እግዚአብሔርን እንትን የምትባረኪበት ነው እና የተሻለ ይሆናል። እሺ፣ እናመሰግናለን። አቤ አንተስ ምን ታስተላልፋለህ? ወደ ትዳር ለመግባት እየተዘጋጁ ላሉ ክርስቲያን ወጣቶች ማለት ነው። ወደ ትዳር ዓለም ለሚገቡ እህቶቻችን፣ ወንድሞቻችን የምንመክረው የምናገረው መቼም መምከር ስለ እኔ ከማንም ትሽዬ አይደለም። እንደውም ማስተላልፈው መልዕክት ቢኖር ከመግባቱ በፊት ሰው ወደዚህ ህይወት ውስጥ ከመግባቱ በፊት ፍቃድ እግዚአብሔር መጠየቅ አለበት ብዬ አምናለሁ። ምክንያቱም ያለ ፍቃድ እግዚአብሔር ምንም ነገር ማድረግ ስለማንችል ቅድም እንዳልኩሽ እንግዲህ ቤተክርስቲያን ለመስራት አይደለም እንደው ለማደስ ለማፍረስ እንኳን እግዚአብሔር ካልፈቀደን አንጠራም፣ ሲፈቅድልን ነው የምንመጣው እና ወደዚህ ህይወት ውስጥ የሚጀምሩ ሰዎች በጣም ራሳቸውን ከፍቃድ እግዚአብሔር ጋር መለመን መማፀን የመጀመሪያ ስራቸው ሊሆን እመርጣለሁ። ከዛ በኋላ የቀደመ ህይወታቸው ውስጥም ደግሞ በጾም በጸሎት እንግዲህ በቅዱስ ቁርባን ከቻሉ በዚህ ውስጥ እየቆዩ እዚህ ህይወት ውስጥ ለመራመድ ራሳቸውን ማዘጋጀት መቻል አለባቸው። ቅድም እንዳልኩሽ እንግዲህ መቼም ትዳር ውስጥ እልል ብለን ስንገባ እሪ ብለን ደግሞ እንወጣለን እና እዚህ ህይወት ውስጥ የሚገቡ ሰዎች በብዙ ነገር መጠንቀቅ መቆጠብ አለባቸው። የበለጠ አሁን ያለንበት ራሱ ጊዜው አስቸጋሪ ነው። ምን አይነት ህይወት ውስጥ ምን አይነት ፈተና ውስጥ ምን አይነት ጊዜ ውስጥ እንዳለን ሁላችንም ሶሻል ሚዲያው ምን ያህል ሰው እያዳነም እያጠፋም እንደሆነ እናውቃለን። በዚህ የተነሳ በዚህ ውስጥ የሚኖሩ እህቶች ወንድሞች የበለጠ እግዚአብሔርን አጋዥ ድጋፍ አድርገው በዚህ ውስጥ ቢመላለሱ ነው ምርጫዬ። የበለጠ ደግሞ ራሳቸውን ቆጥበው ራሳቸውን ጠብቀው ተጠንቅቀው የሚራመዱበትን የሚረግጡትን ነገር አውቀው ቢኖሩ መልካም ነው። ከምክረ ካህናቸው ጋር ከንስሐ አባታቸው ጋር ተገናኝተው በዚህ ህይወት ውስጥ የበለጠ አሳስበው በጾም በጸሎት እየጠየቁ መኖር የበለጠ ውጤቱ ያማረ ነው የሚለው። ስለዚህ አንዳንዴ የመጀመሪያ የእጮኝነት ህይወታችን በብዙ ነገር ልንታለል እንችላለን። እንጀምራለን፣ ራሳችንን በምናዘጋጅተናል። የምንቀበለውን ህይወት ትናንትና ብቻችን ሆነን የምንኖረው ህይወት ነው። ቀጥሎ ደግሞ ሁለቱን እንኖራለን። እንደ ቤተክርስቲያን አቆጣጠር ሁለትም ስንሆን አንድ ሆነን የምንኖረው በሀሳብም በጉልበትም በእውቀትም ቤተክርስቲያን መስለን መርተን ነው የበለጠ ህይወት ውስጥ የምንገኘው። በዚህ ህይወት ውስጥ ለሚመጡ ወንድሞችና እህቶች ግን የበለጠ አብረው በጓደኝነት የሚያሳልፏቸውን ሰዎች ማንነታቸውን ሳይሆን ሃይማኖታቸውን የሚመስል ሰው ፍላጎታቸው እንደ ፍላጎታቸው ከስጋ ይልቅ ነፍሳዊ የሆኑ ጥያቄዎቻቸውን የሚመልሱላቸው ሰዎች ቢሆኑ አጋዥ የሆኑ እርስ በርስ ተደጋግፈው መኖር መቻል አለባቸው። እንግዲህ እዛ ላይ ደግሞ ምንድነው ሰው ተምረን ስራ አግኝተን ራሳችንን አግዘን ለዛኛው ህይወት ዝግጁ የምንሆን ከሆነ በዚህ በእጮኝነት ጊዜ ማሟላት የሚገባንን ነገ የበለጠ በህይወታችን ያስፈልገናል የምንለውን እነዛን ነገሮች ራሳችንን አዘጋጅተን መኖር መቻል አለብን። እግዚአብሔር መቼም ከባዶ አንስቶ ይሞላል። ካጣንበት ነገ በበረከት አትረፍርፎ ያኖረናል። የነገ ጉዳይ አስጨንቆን ሳይሆን የበለጠ በሱ ላይ እምነት ኖሮ የምንኖርበትን የምንረግጠውን አውቀን ማለፍ አለብን። ከምንም በላይ ጾም፣ ጸሎት
በእጩኝነት ውስጥም ላሉ ሰዎች ከትዳር በኋላ ለሚኖሩ ሰዎች ትግል ሰይጣንን የበለጠ የሚያሸንፉበት የጦር ሜዳ የትግል ሜዳ የህይወት ግዴታ ያስፈልጋል ማለት ነው። ደካሞች ነው፣ እውነት ነው። የአንድ ቀን በጎ ህሊናችንን እግዚአብሔር ስለሚከፍለን በዚህ እንግዲህ የበለጠ አምነን ተንበርክከን በልመና ማሳለፍ አለብን ብዬ ነው የማምነው። እናመሰግናለን። እንግዲህ ልጆቼ ራሳቸውን ያስታውቃሉ። ትንሿ ልጄ ያስታውቃሉ። ስሜ ሊያና አበበ ይባላል። የክርስትና ስሜ ፍቅር ተራጉኝ ነው። እድሜ 11 ነው። የኔ ደግሞ እያሰበበ ይባላል። 9 ዓመቴ ነው። የክርስትና ስሜ ደግሞ ወልደ ሩፋኤል ነው። ስምሽ የማርያም አበበ ትባላለች። ክርስትና ስሟ እህተ መስቀል። ሜሮና አበበ ትባላለች። ክርስትና ስሟ እህተ መልአክ። 6 ወሯ ነው። ከሰንበት ትምህርት ቤታችን መልእክትና ስጦታ ደግሞ ይዘንላችሁ መተናል። እንግዲህ መልእክቱን ላንብብላችሁ። የቤታችሁ ራስ እግዚአብሔር ይሁን፣ ማዕረጋችሁ፣ ወጋችሁ፣ ክብራችሁ እርሱ ይሁን። ከብዙ ገንዘብ ከተሟላ ንብረት ከሁሉ እግዚአብሔር ይሻላል። ሌላው ሁሉ የመልካም ነገር ምንጭ ከሆነው ከብርሃናት ጌታ ከእግዚአብሔር የሚመጣ ነው። በትዳር ዘመናችሁ ሁሉ በቤታችሁ የሰላምና የፍቅር የበረከት እንዲሆንላችሁ እንመኛለን እንጸልያለንም። ለነገ ህብረታችሁ መንፈስና የህሊና ቁርጠኝነታችሁ በእርግጥ እግዚአብሔር እንደሚያስፈልጋችሁ እንነግራችኋለን። በቤታችሁ እግዚአብሔር ካለ ሰላም አለ፣ እረፍት አለ፣ ሁሉም አለ። ሰንበት ትምህርት ቤቱ አባላት ሁሉ መልካሙን እንመኝላችኋለን። እግዚአብሔር ደግሞ መልካሙን ነገር ይሰጣችኋል። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የልደ ብርሃን ሰንበት ትምህርት ቤት ለጋብቻ ከሚተላለፍ መልእክት የተወሰደ ይላል ማለት ነው። እንግዲህ ዛሬ እናንተ ቤት መተን በጣም ብዙ ነገር ተምረናል። በእርግጠኝነት ተመልካቾቻችንን ብዙ ነገር እንዳተረፉ እርግጠኞች ነን። ከዛ ደግሞ ተጨማሪ ይሄንን ስጦታ ከሰንበት ትምህርት ቤታችን ለእናንተ ተበርክቷል ማለት ነው። ለሰንበት ቤታችን ለመካነ ሰማዕት ቅዱስ ቂርቆስ የልደ ብርሃን ሰንበት ትምህርት ቤት ከፍ ያለ ምስጋናችንን እናቀርባለን። በትንሿ ቤተክርስቲያን እዚህ ድረስ መጥታችሁ ያለን ጥቂቷን ነገር ሳትንኩ ባለችን አጭር የጋብቻ እድሜ ላይ ቤተሰቦቻችን ጋር መጥታችሁ ከልጆቻችን ጋር መጥታችሁ እኛን ስለጎበኛችሁ እየበለጠም ደግሞ ለማስታወሻ እንዲሆን ይህንን ስጦታ ስለሰጣችሁን በእግዚአብሔር ስም በሰማዕቱ በቅዱስ ቂርቆስ ስም በእናታችን በቅድስት ድንግል ማርያም ስም ከፍ ያለ ምስጋናችንን እናቀርባለን። የበለጠ እግዚአብሔር እነዚህን ፍሬዎች ሰጥቶን ኃላፊነት ሰጥቶን እነዚህን ልጆች ደግሞ በኃላፊነት እንድናሳድግ በእድሜ በጤና ለጎበኘን እግዚአብሔር የከበረ ምስጋናችንን እናቀርባለን። እንግዲህ እናንተም በእኛ ቤት ተገኝታችሁ ይህን መርሃ ግብር ስላደረጋችሁ ለክፍሉ የበለጠም ለሰንበቴቱም አገልግሎት የእኛ ህይወት ካስተማረ እኛ እንግዲህ እግዚአብሔር ይስጥልን እንላለን። እናመሰግናለን። ውድ ተመልካቾቻችን እንግዲህ ዛሬ በኢንጂነር አበበ ቸርነት እንዲሁም ደግሞ በወይዘሮ ጸገነት ቤት የነበረን ለትንሿ ቤተክርስቲያን ቆይታ ይሄንን ይመስል ነበረ። እንግዲህ በቀጣይ ደግሞ በሌሎች ባለትዳሮች እንገናኛለን ማለት ነው። መልካም ቆይታ ይሁንላችሁ።